ጨከነችብሽን ሆስፒታሉ ያዝንልኛል ብለሽ የምታስቢ ከሆነ ተሳስተሻል። እኔ ማንንም እርዳታ የምፈልግ ልጅ አይደለሁም። ወይዘሮ ሜላትንም ማመኛቸው እንጂ እርዳታቸውን ፈልጌ አይደለም። አሁን ይሄ ልሽ የኔና አንቺ ጭቅጭቅ ለአባትሽ ምንም የሚጠቅማቸው ነገር የለም። ትሰማኛለህ ዶክተር? ለመጨረሻ ጊዜ ነው እየነገርኩ ያለሁት። ምንም እኮ እኔን ማናገር አይጠበቅብሽም። ጥሩ፣ ከእንግዲህ ከእግዚአብሔርና ከሰው ማን እንደሚበልጥ እናያለን። ምን እያልሽ ነው ዶክተር? እውነቴን መድኃኒዓለም በመንበሩ ካለ አባዬ ይድናል፣ ካልሆነ ግን ይሙት። ያኔ ከእግዚአብሔርና ከሰው ማን እንደሚበልጥ እናያለን። ይኸውልሽ ሀና፣ ለችግርሽ መፍትሄ ፈልገሽ አቅም ሲያጥርሽ ችግርሽን አሳልፈሽ ለፈጣሪሽ አትስጪ። ይሄ ደካማነት ነው፣ ሰነፍ አትሁኝ። ፈጣሪ መፍትሄ የማይሰጠው ምንም ችግር የለም። እሺ ሀና፣ እምነትሽ ይሄን ያህል ከሆነ እኮ እዚህ መምጣትም አይጠበቅብሽም ነበር። እዛው ቤትሽ እያለሽ ጸልየሽ ማዳን ትችይ ነበር አባትሽ። በእምነቴ እንደፈለግክ ተዘባበትበት። እኔ ግን ከሰው ፈጣሪ እንደሚበልጥ በደንብ አውቃለሁ። ዛሬውን አባዬን ይዤ ልወጣለሁ። ቤት እንዴት አባቷ ነው የሚያፈናጥራት? ባካችሁ ጉረኛ። እስኪ እንግዲህ ከአንቺ መድኃኒዓለም እና ከኛ ማን እንደሚበልጥ እናያለን። ምን አሁን ምን ጋውን አስደለሰኝ ወይ ጉድ! እንዴ አንተ ታማኙ ላይዋ፣ እንዴት ናችሁ? አለን። በደንብ እንደምትታወቁ ታስታውቃላችሁ። ሀና ያላስተዋወቀችኝ ሰው አለ ብለክ ነው? ከአንቺ ጋርማ በደንብ ተዋዳችሁ አልኩ። እኔ ምልሽ ሰላምዬ፣ የሀና አባት እንደዚህ ሆነው ቀሩ ማለት ነው? አያሳዝኑም? በእናት እማዬ ግን እንደዚህ ሆነ አይታችኋለች? አላየቻቸውም፣ ግን ብታያቸውም ከዚህ የተለየ ውሳኔ አትወስንም። እማዬ ግን ምን ነክቷት ነው? ቆይ እንደዚህ መጨከን እንዴት ቻለችበት? ጭካኔ ብቻ ሳይሆን ከሀና ጋር የያዘችውን ፉክክር ነው እንደዚህ አይነት ውሳኔ እንድትወስን ያደርጋት። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ተመልሰን ዛሬም በሌላ ቪዲዮ መጥተንላችኋል። እንግዲህ ተወዳጁ ኖላዊ ድራማ ሁሉም ሰው እንደሚወደው እንደተወደደ ቀጥሏል ማለት ነው። ያንዳንድ ሰው ቅሬታቸውን ቢያሳዩም እና አንዳንድ ኮሜንት ላይ ማለት ነው ቀጣዩን ክፍል ለምንድነው ድራማውን ማትለቁልን የምትሉ ልጆች ያላችሁ፣ ሙሉውን ስናስገባው ኮፒራይት ይዘናል። ለዛ ነው ሙሉውን ማስገባት ስለማንችል ነው ቀንጭበን የምናስገባው። ማየት ከፈለጋችሁ ራሱ ዋናው ቻናል ላይ ሄዳችሁ ማየት ትችላላችሁ። ሌላችሁ ደግሞ ማየት ማትፈልጉ ደግሞ ሳትሳደቡ ማሳለፍ ትችላላችሁ። ብትሳደቡ ምን አይደንቀኝም። ምክንያቱም ሶሻል ሚዲያ ላይ ጥሩም ኮሜንት አለ፣ መጥፎ ኮሜንትም አለ። ሁለቱም ሊኖር ግድ ነው። ሰው ራሱን እንጂ መቆጣጠር የሚችለውን ሰው መቆጣጠር አልችልም። ስለዚህ ዋና የራሳቸው ቻናል አለላችሁ። እኛን የምትከታተሉን ደግሞ እጅግ በጣም እናመሰግናለን። እኛ ለራሳችን ጥቅም ስላለው ነው። መቼም አንድ ሰው ያለ ምንም ምክንያት እንትን አይሰራማ። ስለዚህ የማትፈልጉ ካላችሁ እኛን ስለሚጠቅመን ዝም ማለት ተባበሩን። ለምታረጉልን ድጋፍ ሰብስክራይብ ለምታረጉ፣ ለምታይሉ፣ ሼር ላይክ ለምታረጉ ደግሞ በጣም ነው የምናመሰግነው። እና እንግዲህ ኖላዊ ድራማ ያው ዛሬ አልተለቀቀም፣ ግን ደግሞ በጣም ብዙ የሚያስተምር ነገሮች አሉ። እሱን ለማብራራት ነው ይዤላችሁ የመጣሁት። እንግዲህ ኖላዊ ድራማ ጥሩም ጎን አለው፣ መጥፎም ጎን አለው። ማለት በጣም ጥሩ እንግዲህ አንድ ድራማ ማለት የደራሲው ሀሳብ ነው። ከዛ ሀሳቡን ነው ወደ ትወና ቀይሮ በእያንዳንዱ ካራክተር አድርጎ የሚጽፈውና አንዳንዴ አሳማኝ ያልሆኑ ነገሮች አሉ። ለምሳሌ ወይዘሮ ሜላት ምንም እንኳን ክፉ ብትሆንም አሁን ላይ በሰራችው ስራ ነው። በእርግጥ ልጆቿ እያከበሯት አይደለም፣ ጭራሽ አይሰሟትም። በተለይ ሰላም የምትናገረው ነገር አንዳንዴ ለባዳ ሰው እንኳን የሚናገር ማለት እኛ እንደ ኢትዮጵያውያን አስተዳደጋችን ወላጁ እናትና አባትህን አክብር ስለሚል የፈለገ መጥፎ እንኳን ቢሆኑ ዝም ማለት ወይ ጥሎ ሞቶ መሄድ ይሻላል እንጂ ለእናት ክፉ ቃል መናገር በጣም ተገቢ አይደለም። እና ሰላም በተደጋጋሚ እንደዚህ አይነት በተለይ በእኛ በኢትዮጵያውያን ባህል እናትና አባት እንዴት እንደሚከበር የታወቀ ነው። ምን የፈለገ መጥፎ ይሆኑ፣ በተለይ እናት ምን የፈለገ መጥፎ ብትሆን አፏን ልንከፍትባት አይገባም። በእርግጥ ወይዘሮ ሜላትም እንደ እናት የሚገባው ከሷ ይልቅ ልጆቿ ናቸው መልካም። ከሷ ይልቅ ልጆቿ ያስተውላሉ። ሁሉን ነገር እኔ ያውቃለሁ ትላለች። የሆነ ነገር አስተካኪ ማየ ሲሏት
እኔ ያውቃለሁ ኢቭን ባሏን እንኳን አሰማም ምን ያውቃለሁ ስለምትል ነው። ባሏን እንኳን እሷ እንደ ኃይለኛውን እንደገፋችው ነው ልጆቿ የሚሰማቸውና ከዛ አንፃር ቢገባትም ወይዘሮ ሜላት ካራክተር ግን ደግሞ እንደ እናት መከበር አለባት እዚህ ጋር። ሌላው ደግሞ ጥሩ ጎኑ ያው ምንም የፈለገ ሰራተኛ ብትሆን ሀኒ ልጆቿ ግን ከቤት እንኳን ብትወጣ በቃ ከቤት እንኳን ብትወጣ የራሷ ጉዳይ ሳይሉ ሆስፒታል ድረስ አይዞሽ ከጎንሽ ነን እያሉ ብዙ ጊዜ ሰው ቤት ሲሰሩ እንዴት ነው ከሰው ቤት ሲሰሩ እስካገለገለቻቸው ድረስ ነው ያችን ሰራተኛ ብዙዎች የሚወዱ ጉልበቷ እስካገለገለቻቸው ድረስ ጥሩ እስከሆነች ድረስ ነው። ከዛ በኋላ ግን ከቤቱ ልቅ ካለች የት ገባሽ፣ በተለይ ኢትዮጵያ ሰሪዎች የት ገባሽ፣ ምንድነሽ፣ ችግር አጋጠመሽ ምናምን ብሎ የሚጠይቅ የለም ከስንት አንድ ካልሆነ በስተቀር። ልክ የሆነ ጥፋትም ሳታጠፋ አጥፍታም ተወጣ ከቤት ከወጣች ማንም ሰው ዞሮ ላይ። እነዚህ ሁለት ልጆች ግን ሄደው ቢያንስ በሚችሉት ነገር ገንዘብ እንኳን ለማሰባሰብ ይሄ በጣም ጥሩ ነገር ነው። ቢያንስ ሰው ናት ብለው ሀኒቾን ከጎኗ ስለሆኑ። እንግዲህ ደግሞ በሌላ በኩል ደግሞ ያሲር እና ታምቹ አባባ ኖላዊ ምን ያህል ህይወታቸውን እንደቀየሩት ያውቃሉ። ገንዘብ ባይሰጧቸውም ለነሱ በፊት የተሻለ ህይወታቸው የሚኖሩበት ሀብትን ባያገኙም ግን ፍቅር ስለሰጧቸው እስከ ጥግ ድረስ የከፈሉት ዋጋ በጣም ምን ያህል ሰው ፍቅር ከምንም በላይ እንደሆነና አንድ ሰው ፍቅር ተሰጥቶ የሚመለስለት ፍቅር ነው። ገንዘብ ተሰጠው ግን የሚመለስለት ገንዘብ ነውና እሳቸው የሰጡት ፍቅር ለሶስታቸውም በታመሙ ጊዜ በወደቁ ጊዜ እንዴት እንደመለሱላቸው በጣም የሚያሳዝነው። 24 ሰዓት በተለይ ያሲር በቃ ከሆስፒታል አልወጣ ማለት ጭራሽ እየተጣሉ እኔን ማድረስ እየተባባሉ እስከ መጣላት ድረስ የዘሩት ስራ አባባ ኖላዊ የዘሩት አዝመራ ጭዶና በህመማቸው ጊዜ የቻላቸውን ነገር አድርገው ይመልካም። በሌላ በኩል ደግሞ ሁሌም በችግር ዶክተሩ ሀኒ በችግሯ ጊዜ መብርሃን እና መድኃኒዓለም ነው የምትለው። ዶክተሩ እንዲሁም ከአንቺ መድኃኒዓለም እና ከኛ እስኪ ማን እንደሚያድነው እናያለን እያሉ ነበርና አንዳንዴ በትክክለኛ ካመን እንደሚደረግልን ነው የሚያሳዩ። ሁሉ ነገር ከልባችን ከውስጣችን እኛ እግዚአብሔርን ካልተጠራጠር ነው ምንም አይቻልም የሚባል ነገር የለም። ችግሩ ከኛ በላይ ሊሆን ይችላል፣ ከእግዚአብሔር በላይ ግን የሚሆን ችግር የለምና እሱ ያሳየኛል ብላ በለመነችው ልክ ነው የተደረገላት። ባመነችው ልክ በጸሎቷ አረገችው ልክ ሀኒቾና ለቅን ሰው ጥሩ ሰው ባያጋጥመውም ግን መጨረሻ ላይ አሸናፊ የሚሆኑት የዋ ሰዎችና እውነተኛ ሰዎች ናቸው። ይሄ የታወቀ ነው። ሁሌም በላይፍ ያው ጊዜው ትንሽ ይቸገራሉ፣ ያለቅሳሉ፣ ይከፋሉ። አንዳንዴ እውነት የሌላቸው እስኪመስል እውነት የሌለች እስከመስል ድረስ እስከ መጨረሻ ድረስ ውሸት ይነግሳለኝ። ግን ቢመሽም አንድ ቀን እውነት ትወጣለች። ያለቀሱትም ይስቃሉ፣ የሳቁትም መልሰው ያለቅሳሉ። ይሄ የዚህ ምድር ህግ ነው እና አባባ ኖላዊም ሲናቁ እንግዲህ ሁለታቸው ነው ድፍት ብለው ካጠገባቸው ያሉትና ከዚህ በኋላ ወደ ቤት ተመልሰው ምክራቸውን አፍቆናል። በጣም ለእኛ ራሱ የምር የሚያስተላልፉት መልእክት አንዳንዴ በጣም ከልቤ ነው ማዳመጠው። የአባባ ኖላዊ ምክር የሆነ ሰው ነው በቃ የሆነ ሲመክሩ ለዛ ለካራክተሮች ብቻ ሳይሆን ለተመልካቹ ራሱ የሚመክሩት ምክር ይጠቅማል። በተለይ በሃይማኖታቸው ጠንካራ እንዲሆኑ ቤተክርስቲያን የሚያውቁት ቤተክርስቲያን እንዲሄዱ እና በስነ ምግባር የሚያደርጉት እና ምን ያህል ከሱስ እንኳን ሰው መቀየር እንደሚቻል ያሳዩበት ፓርት በጣም ደስ ይላል። አሁን እንኳን በቃ ታምቹ ያው ትንሽ እንደ ያሲር ስላልተቀየረ ከሚሞቱ እንስረቃለ። ያሲር ግን በጭራሽ እሱ ይቀየምና አባባ ኖላዊ ሲያውቁ ይቀየሙና ሰርቄ አላሳከማቸውም እስከ ማለት ድረስ ደረሰ። እና ታምቹ ግን የመጨረሻ አማራጭ አድርገው በቃ ሰርቀን እናሳክማቸው ነበረ። እናም ከዚህ በኋላም እንግዲህ ሀኒቾ የምታለቅስበት ምክንያት አይኖርም። ምክንያቱም አባቷ ነው ትልቅ እንደተናገረችው እያለቀሰች ነው የተናገረችው። በቃ የመኖሬም ያለመኖሬም ምክንያት አባቴ ነው
ብላለች። እንግዲህ እሳቸው ከዳ በተለይ ሙሉ ጤንነት ካገኙ ከስራዋም እንግዲህ ተባራለች። የራሷን ሌላ ስራ ጀምራ እንግዲህ ህይወቷን ትቀጥላለች ማለት ነው። አባቷን የእውነተኛ አባቷ እንግዲህ የራሷን አሳዳጊዋን ያዳነላት እና የእውነተኛ አባቷ መሆኑን ስታቅ ደግሞ የበለጠ ደስ ይላታል፣ ትወደዋለች። እናቷን ግን መቼም የምትቀርባት አይመስለኝም። እና የወይዘሮ ባዩሽና የዛች የእርግብ ውሸት ደግሞ ተጋልጦ የበለጠ ሀኒቾን ደስ እንደሚላት ተስፋ እናደርጋለን። ቪዲዮ እስከ መጨረሻ ስለተከታተላችሁ እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ከታች አስቀምጡልን። ያላችሁ በሰላማችሁ ይብዛቸው።